ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ቻፕተር 4 አግሪጌት ዲማንድ ኢን ኦፕን ኢኮኖሚ ሌሰን 3 ይሆናል ማለት ነው። የኢኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የሚለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ቪዲዮውን ከወዳችሁት ላይክ አድርጉት፣ ሌሎች እንዲደርስ ሼር ብታደርጉት ደስ ይለኛል። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማደርስ ይሆናል። ይህን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን። የዕለቱ ዝግጅት የሚሆነው ኢንትሮዳክሽን ቱ ስሞል ኦፕን ኢኮኖሚ ዊዝ ፐርፌክት ካፒታል ሞቢሊቲ ነው። እንግዲህ we are talking about the open economy. So ያ ኦፕን ኢኮኖሚ ምንድነው? ስሞል ኦፕን ኢኮኖሚ ነው። why it is small? because a country that is a part of the world global market and cannot influence the world interest rate. ኢኮኖሚው ስሞል ኦፕን ኢኮኖሚ የተባለው ስሞል የሚለው ቃል የተጠቀምነው ምንድነው? a part of the world, just it is a simple portion and a small part of the global market ስለሆነ ነው እንጂ ኢኮኖሚው ትንሽ ነው ለማለት አይደለም። ነገር ግን በወርልድ ማርኬት ላይ ያለው ኢንተረስት ሬት ኢንፍሉንስ ትንሽ ስለሆነ ነው ስሞል ኦፕን ኢኮኖሚ የሚባለው ማለት ነው። ፐርፌክት ካፒታል ሞቢሊቲ ማለት ደግሞ ሬሲደንትስ ካን ቦሮው ኤንድ ሌንድ ፍሪሊ ኢን ዘ ወርልድ ፋይናንሻል ማርኬትስ ነው። ነዋሪዎቹ በዚህ ስሞል ኦፕን ኢኮኖሚ ውስጥ የሚኖሩ ግለሰቦች በዓለም ገበያ ውስጥ ቦሮ ማድረግም ይችላሉ፣ ሌንድ ማድረግ ይችላሉ ማለት ነው። and no government restriction on international capital flow. So when we mean small open economy, a country is that a small part of the global market, and due to that they cannot influence the world interest rate or star. And by essence we mean perfect capital mobility. Residents can borrow or lend freely in the world financial market, and there is no government restriction on international capital flow. So small open economy with perfect capital mobility ማለት ይሄ ነው። So የስሞል ኦፕን ኢኮኖሚ with perfect capital mobility implication ምንድነው? ዶሜስቲክ ኢንተረስት ሬት አውቶማቲካሊ አጀስትስ ቱ ወርልድ ኢንተረስት ሬት። ዶሜስቲክ ኢንተረስት ሬት አውቶማቲካሊ ወርልድ ኢንተረስት ሬት ምን ያደርገዋል? አጀስት ያደርገዋል። ዱቱዛት ምን ማለት ነው? አር እና አር ስታር እኩል ይሆናሉ። አር is equal to አር ስታር። So residents will never borrow above አር ስታር or lend below አር ስታር because global market offer better rate። ስለዚህ ፐርፌክት ካፒታል ሞቢሊቲ እና ስሞል ኦፕን ኢኮኖሚ ከሆነ ዶሜስቲክ ኢንተረስት ሬት አውቶማቲካሊ ወደ ወርልድ ኢንተረስት ሬት አጀስት ሲሆን ሬሲደንቶቹ ከአርስታርን በላይ ቦሮ አያደርጉም፣ ከአርስታር በታችን ምን አያደርጉም? ሌንድ አያደርጉም። ለምን? ምክንያቱም ጀስት ወርልድ ኢንተረስት ሬቱ አውቶማቲካሊ አጀስት ስለሚያደርገው ማለት ነው። ወርልድ ኢንተረስት ሬት ዲተርሚኔሽን ደግሞ እንዴት ይሆናል የሚለውን ስናይ ኢት ኢዝ ሴት ባይ ግሎባል ሴቪንግ ኤንድ ኢንቨስትመንት ኢኩሊብረም። ዶሜስቲክ ኢንተረስት ሬት አውቶማቲካሊ አጀስት ወርልድ ኢንተረስት ሬት which means r is equal to r star ነው ይሆናል። ስለዚህ ወርልድ ኢንተረስት ሬት ራሱ ደግሞ ዲተርማይን እንደሚሆነው it is set by global saving and investment equilibrium ነው ማለት ነው። the small open economy takes r star as a given since it has negligible effect on world saving and ኢንቨስትመንት። ስለዚህ እቺ ኦፕን ኢኮኖሚ ስሞል ፓርት ኦፍ ዘ ግሎባል ማርኬት ስለሆነች አርስታርን ወርልድ ኢንተረስት ሬትን አስ ጊቨን አስ ኤክዞጂኒየስ ነው አክሴፕት የምታደርገው። ለምን? ምክንያቱም ጀስት ኢት ኢዝ ቱ ስሞል ቱ አፌክት ዘ ወርልድ ኢንተረስት ስለሆነ ኢት ሃዝ ኔግሊጂብል ኢፌክት ኦን ወርልድ ሴቪንግ ኤንድ ኢንቨስትመንት ነው ማለት ነው። ይህን ካየን ይህን ስሞል ኦፕን ኢኮኖሚ ሞዴል እናድርገው። ሞዴሊንግ ዘ ስሞል ኦፕን ኢኮኖሚ ፍሬምወርክ ፎር አናላይሲስ ኤንድ አሰምፕሽን ፎር ዘ ሞዴል ስናይ አንደኛ ፕሮዳክሽን ፈንክሽን አውትፑት ኢዝ ኢኳል ቱ ጀስት ከዋይ ባር ጋር ምንድን ነው? ፊክስድ ነው። ኢትስ ኦልሶ ኤ ፈንክሽን ኦፍ ኬ ባር ኤል ባር which means ምንድን ነው? አውትፑት ኢዝ ፊክስድ ባይ ካፒታል ኬ ኤንድ ሌበር ኤል ማለት ነው። አንደኛ ኮንሰምፕሽን ፈንክሽን ምን ይሆናል? ሲ ኢዝ ኢኳል ቱ ሲ ኢንቱ ዋይ ማይነስ ቲ። ኮንሰምፕሽን ኢዝ ኤ ፈንክሽን ኦፍ ዲስፖሲብል ኢንካም ማለት ነው። ዲፔንድስ ኦን ዲስፖሲብል ኢንካም ዋይ ማይነስ ቲ። ኢንቨስትመንት ፈንክሽን ደግሞ አይ ኢዝ ኤ ፈንክሽን ኦፍ ኢንተረስት ሬት ነው። አይ ዲፔንድስ ኦን ኢንተረስት ሬት። ሶ ዘ ናሽናል ኢንካም አይደንቲቲ ቢካምስ ምንድን ነው? እንደምናውቀው ዋይ ኢዝ ኢኳል ቱ ሲ ፕላስ አይ ፕላስ ጂ ፕላስ ኤንኤክስ ነበረ። ሶ ዝም ብለን ሪአሬንጅ ብናደርገው ኤንኤክስ ኢኳል ቱ ዋይ ማይነስ ሲ ማይነስ ጂ ማይነስ አይ ይሆናል።
ማይነስ አይ ይሆናል። ይሄ ማለት ደግሞ ምንድነው ብለናል ባለፈው? ኤስ ማይነስ አይ ነው። ዋይ ማይነስ ሲ ማይነስ ጂ ሴቪንግ ነው። ሶ ኤስ ሴቪንግ ማይነስ አይ ይሆናል ማለት ነው። ኤንኤክስ ኔት ኤክስፖርት ወይም ትሬድ ባላንስ ነው። ኤስ ናሽናል ሴቪንግ ነው። አይ ዲስፖሲብል ኢንካም ነው። እቺ አይደንቲቲ ኤንኤክስ ኢኳል ቱ ዋይ ማይነስ ሲ ማይነስ ጂ ማይነስ አይ ከሌሰን ዋና ሌሰን ቱ ድራይቭ ያደረግናት ነው። ሶ ኢን ስሞል ኦፕን ኢኮኖሚ ኔት ኤክስፖርት ወይም ትሬድ ባላንስ ኢዝ ኢኳል ቱ ኤስ ባር ማይነስ አይ ዘ ፈንክሽን ኦፍ ወርልድ ኢንተረስት ሬት which means trade balance determined by the difference between saving and investment at world interest rate ይሆናል ማለት ነው። ያዙልኝ in small open economy trade balance ወይም net exposed determined by the difference between saving and investment at world interest rate ይሆናል ማለት ነው። ስለዚህ small open economy ሞዴል የሚደረገው እንደዚህ ነው። ይህን ካየን saving and investment determinanቶቹን the saving and investment determinants in small open economy ስናይ how saving and investment are determined saving እና ኢንቨስትመንት እንዴት ነው ዲተርማይን የሚደረጉት ነው። አንደኛ ናሽናል ሴቪንግ ስናይ ናሽናል ሴቪንግ ዲፔንድስ ኦን ፊስካል ፖሊሲ ለምሳሌ which means ታክስ እና ገቨርንመንት ስፔንዲንግ አፌክት ያደርገዋል። ሃይር ታክስ ሲኖር ሞር ዲስፖሲብል ኢንካም ቴክን ባይ ዘ ገቨርንመንት ዲስፖሲብል ኢንካም ስለሚቀንስ ሞር ዲስፖሲብል ኢንካም ቴክን ባይ ዘ ገቨርንመንት ሲኖር ምን ይሆናል ማለት ነው? ሴቪንግ ይጨምራል ማለት ነው። ሎው ገቨርንመንት ስፔንዲንግ እንጂ ለስ ፐብሊክ ኮንሰምፕሽን ስለሚኖር ኤስ ይጨምራል ማለት ነው። ናሽናል ሴቪንግ እያወራን ያለነው ስለ ናሽናል ሴቪንግ ነው እንዳይምታታባችሁ። ምክንያቱም ሃየር ታክስ ካለ ዲስፖሲብል ኢንካም ከቀነሰ ሴቪንግ እንዴት ይጨምራል እንዳትሉ። we are talking about the national saving so ታክሱን የሚወስደው ማን ነው? ገቨርንመንት ነው። ናሽናል ሴቪንግ አጠቃላይ ጀስት ወደሱ ካዝና ስለሚገባ ሴቪንግ ይጨምራል። በዛ ሴንስ ተረዱልኝ። ስለዚህ ፎርሙላ ፎር ሴቪንግ ምን ይሆናል? ሴቪንግ ኢዝ ኢኳል ቱ ዋይ ማይነስ ኢንካም ማይነስ ዲስፖሲብል ኢንካም ማይነስ ጂ ይሆናል ማለት ነው። ሶ ዘ ዲተርሚናንት ኦፍ ሴቪንግ ምን ይሆናል ማለት ነው? እዚህ ጋር ዲስፖሲብል ኢንካም ኤንድ ገቨርንመንት ስፔንዲንግ አስላስ ታክስ ይሆናል ማለት ነው። ወይም ጀስት ታክስ ከዲስፖሲብል ኢንካም ስለተካተተ። ኢንቨስትመንት ስናይ ደግሞ ኢንቨስትመንት ኢዝ ዲተርማይንድ ባይ ዘ ወርልድ ኢንተረስት ሬት አር ስታር ባለፈው ያልነው ማለት ነው። አይ ኢንቨስትመንት ኢዝ ዲተርማይንድ ባይ ዘ ወርልድ ኢንተረስት ሬት አር ስታር ሶ ሃይ አር ስታር ሲኖር ወርልድ ኢንተረስት ሬቱ ሃይ ሲሆን ሳብ ኢንቨስትመንት ፕሮጀክት ምን ይሆናሉ? አንፕሮፊቴብል ይሆናሉ። ኢንቨስትመንት ይቀንሳል። ምክንያቱም ካፒታል ፍሎ ስለሚኖር ማለት ነው። ወርልድ ኢንተረስት ሬቱ ደግሞ ሎ ሲሆን ሞር ፕሮጀክትስ ፕሮፊቴብል ኢን ዘ ካንትሪ ሶ ኢንቨስትመንት ይጨምራል። ያ ማለት ካፒታል ፍሎ ስለሚኖር ማለት ነው። ስለዚህ ዘ ፎርሙላ ፎር ኢንቨስትመንት ኢዝ ኢንቨስትመንት ኢዝ ዘ ፈንክሽን ኦፍ ወርልድ ኢንተረስት ሬት ይሆናል ማለት ነው። ከዚህ ነው ኪ ኢንሳይት ምንድነው? ሴቪንግ ኢዝ ኢንፍሉዌንስድ ባይ ዶሜስቲክ ፊስካል ፖሊሲ ሴቪንግ በምን ኢንፍሉዌንስ ይደረጋል ማለት ነው? በዶሜስቲክ ፊስካል ፖሊሲ ኢንፍሉዌንስ ሲደረግ ኢንቨስትመንት ኢዝ ኢንፍሉዌንስድ ባይ ግሎባል ፋይናንሻል ኮንዲሽን ኢንቨስትመንት ደግሞ በግሎባል ፋይናንሻል ኮንዲሽን ምን ይደረጋል ማለት ነው? ኢንፍሉዌንስ ይደረጋል ማለት ነው። ይህን ካየን ሲምፕሊ ግራፊካሉ ይህን ይመስላል። ሴቪንግ ኢንቨስትመንት ኢን ስሞል ኦፕን ኢኮኖሚ ግራፊካሊ ስናይ ኢንተረስት ሬት ወይም ወርልድ ኢንተረስት ሬት ኤክስ አክሲስ ላይ ያለ ኢንቨስትመንት ወይም ሴቪንግ አይኤስ ኢንቨስትመንት እና ሴቪንግ በምን አሉ? በሆሪዞንታል አክሲስ አሉ። ሶ ኢንቨስትመንት ምንድነው? ጀስት ኢት ኢዝ ምንድነው ብለናል? ፊክስድ ነው። ይቅርታ ሴቪንግ ፊክስድ ነው። ኢንቨስትመንት ዳውንዋርድ ስሎፒንግ ከርቭ ነው። ሶ ኢንተረስቱ ከወርልድ ኢንተረስት ሬት በላይ ሲሆንና በታች ሲሆን ምን ይሆናል ብለናል? አጀስት ይደረጋል ብለናል። ስለዚህ ኢንተረስት ሬት እና ሴቪንግ ሁለቱ ኢንተርሴክት የሚደራረጉበት ቦታ ምንድን ነው? ኢኮኖሚው ክሎዝድ ቢሆን ኢፍ ዘ ኢኮኖሚ ኢዝ ክሎዝድ ኢንተረስት ሬቱ ከዶሜስቲክ ሴቪንግ የሚቆራረጥባት እሷ ኢኮኖሚ ክሎዝድ ቢሆን ነገር ግን ኢኮኖሚ ኦፕን ስለሆነ በሴቪንግ እና በወርልድ ኢንተረስት ሬት መካከል ያለችው ዲፈረንስ ትሬድ ሰርፕለስ ወይም ኔት ኤክስፖርት ትባላለች። ትሬድ ባላንስ ትሬድ ሰርፕለስ ወይም ኔት ኤክስፖርት ትባላለች ማለት ነው። ግራፊካሊ ይሄን ይመስላል። ሶ ይሄን ካየን ሃው ፖሊሲስ ኢንፍሉዌንስ ዘ ትሬድ ባላንስ ትሬድ ባላንስን አፌክት የሚያደርጉ ፖሊሲዎች ምንድን ናቸው? ቀደምን ፖሊሲስ አፌክት ዛት ሴቪንግ ኤንድ ኢንተረስት ሬት አየን። አሁን ደግሞ
ትሬድ ባላንስን አፌክት የሚያደርጉ ፖሊሲዎች ምንድናቸው የሚለው ነው። ኢኒሻል ኮንዲሽን ለምሳሌ ዘ ኢኮኖሚ ቢግንስ ዊዝ ትሬድ ባላንስ፣ ከየትን ጀምር ኢኮኖሚው ምንድነው ትሬድ ባላንስ ላይ ነው ብለን እናስብ። which means ኤክስፖርት እና ኢምፖርት እኩል ነው ብለን እናስብ። which means ያ ማለት nx is equal to saving minus ኢንቨስትመንት አለ። ስለዚህ ሴቪንግ is equal to ኢንቨስትመንት ነው ማለት ነው። ኢኮኖሚ ዊዝ ቢግንስ ዊዝ ትሬድ ባላንስ ማለት ሴቪንግ is equal to ኢንቨስትመንት። ኢንቨስት የምናደርገው በዶሜስቲክ ሴቪንጋችን ከበር ማድረግ እንችላለን፣ ወይም ኔት ኤክስፖርታችን ዜሮ ነው ማለት ነው። ኔት ኤክስፖርታችን ዜሮ ነው ማለት ነው። ሶ ዘ ካንትሪ ኢዝ a small open economy ነው ብለናል። ሚኒንግ it takes the world interest rate as star as fixed and domestic interest rate adjusts to r star ነው። ይሄንን ብለናል። ሶ ከአይደንቲቲ ሊንኪንግ ትሬድ ኤንድ ካፒታል ፍሎ ምናምን ማለት ነው። nx is equal to s minus i ነው። ይሄን ባለፈው ያየነው ነው። ስለዚህ if saving greater than investment, saving ከኢንቨስትመንት ከበለጠ ካፒታል አውትፍሎ ይኖራል። ካፒታል አውትፍሎ ትሬድ ሰርፕለስ ነው። ምክንያቱም እኛ ኢንቨስት ከምናደርገው በላይ ቆጥበናል። ስለዚህ ካፒታል አውትፍሎ ይኖራል ማለት ነው። ሌላ ጋር ኢንቨስት እናደርጋለን ማለት ነው። but if saving less than investment፣ ቁጠባችን ከኢንቨስትመንታችን ካነሰ ደግሞ ካፒታል ፍሎ ይኖራል። ካፒታል ፍሎ ኢን ይኖራል ወደኛ። ምክንያቱም ኢንቨስት የምናደርገው ነው ያህል ገንዘብ ስለሌለን ካፒታል ዲፊሲት ትሬድ ዲፊሲት ላይ ስለሆነን ካፒታል ፍሎ ኢን ይኖራል ማለት ነው። ስለዚህ any policy that changes saving or investment automatically changes net export። actually ኢኒሻል ኮንዲሽናችን ምንድነው አለን? ትሬድ ባላንስ ላይ ነን አለን። ያው which means ትሬድ ባላንስ ኢኮኖሚው ባላንስ ትሬድ አለው ማለት ኔት ኤክስፖርት ዜሮ ነው፣ ወይም ኢንቨስትመንት እና ሴቪንግ እኩል ናቸው አለን። ኢንቨስትመንት እኩል ናቸው አለን። ካንትሪ ስሞል ኦፕን ኢኮኖሚ ከሆነ ወርልድ ኢንተረስት ሬትን አስ ኤግዞጂነስ ቴክ ያደርጋል ወይም ፊክስድ ነው አለን። ነገር ግን ትሬድ ባላንሱ ዜሮ ባይሆን ዲፈረንት ፍሮም ዜሮ ባይሆን ሴቪንግ ከኢንቨስትመንት ከበለጠ ወይም ሴቪንግ ኢንቨስትመንት ካነሰ የሚፈጠረውን ነገር አየን። ሶ ኢንዳይሬክትሊ ትሬድ ባላንስን አፌክት የሚያደርጉት ወይም ኔት ኤክስፖርትን አፌክት የሚያደርጉት ኤኒ ፖሊሲ ዛት ቼንጅ ሴቪንግ ኦር ኢንቨስትመንት አውቶማቲካሊ አፌክትስ ኔት ኤክስፖርት ወይም ትሬድ ባላንስ። ምክንያቱም ኔት ኤክስፖርት ኢኳል ሴቪንግ ማይነስ ኢንቨስትመንት ስለሆነ ማለት ነው። ይሄን ያዙልኝ። ይሄን ካየን እንግዲህ እነዚህ ሴቪንግ እና ኢንቨስትመንትን አፌክት የሚያደርጉት ትሬድ ባላንስን አፌክት ያደርጋል። ስለዚህ ሴቪንግ እና ኢንቨስትመንትን አፌክት የሚያደርጉት ደግሞ ምንድን ናቸው? ፊስካል ፖሊሲ ሊሆኑ ይችላሉ፣ ሞኔታሪ ፖሊሲ ሊሆኑ ይችላሉ፣ ዋትኤቨር እናያቸው። የመጀመሪያው ፊስካል ፖሊሲ አት ሆም ነው። ፊስካል ፖሊሲ አት ሆም ነው which means increase in government spending። ለምሳሌ ጂስታር increase in government spending ወይም ጂስታር መካኒዝሙ ምንድነው? ገቨርንመንት increases purchase ጂስታር ገቨርንመንት ምን ያደርጋል? ፐርቼዝን ይጨምራል። ጂስታር ይጨምራል። ጂስታር ሲጨምር ጂ ሲጨምር ናሽናል ሴቪንግ ፎርስ ቢኮዝ ጂ ከጨመረ ገቨርንመንት ስፔንዲንግ ከጨመረ ናሽናል ሴቪንግ ይቀንሳል። ምክንያቱም ምን ስለሆነ y is equal to s is equal to y minus c minus g ስለሆነ s is equal to y minus c minus g ስለሆነ ኤነርጂ ሲኖር ሎወር s ይኖራል። ስለዚህ ገቨርንመንት ፐርቼስ ሲጨምር ናሽናል ሴቪንግ ይቀንሳል። ሲንስ ኢት ኢዝ ስሞል ኦፕን ኢኮኖሚ ኢኮኖሚው ስሞል ኦፕን ስለሆነ ወርልድ ኢንተረስት ሬት ዳዝ ኖት ቼንጅ ወርልድ ኢንተረስት ሬት አይቀነስም። ምክንያቱም just we are a small part of the world and we have no any effect on the world interest rate ስለሆነ ማለት ነው። so investment remains constant ኢንቨስትመንት ኮንስታንት ይሆናል። with lower s ከሆነ s ከቀነሰ and unchanged i unchanged ከሆነ the country must borrow from abroad to finance domestic investment። ምን ማድረግ አለበት ማለት ነው? ከአብሮድ መበደር አለበት። ለምን? to finance domestic investment። ስለዚህ effect on trade balance ምን ይሆናል ማለት ነው? we know that nx is equal to s minus i ነው because s decrease s ስለቀነሰ nx become ምን ይሆናል? ኔጌቲቭ ይሆናል። nx ኔጌቲቭ ይሆናል። the economy moves from balanced trade to ወደ ትሬድ ዲፊሲት ያመራል ማለት ነው። ስለዚህ ፊስካል ፖሊሲ አትሆም ለምሳሌ ኢንክሪዚንግ ገቨርንመንት ስፔንዲንግ ምን አለው ማለት ነው? ትሬድ ዲፊሲት ያመጣል ማለት ነው። ኤክስፓንሽነሪ ማለት ኢንክሪዚንግ ገቨርንመንት ስፔንዲንግ ዲክሪዝ ኢን ገቨርንመንት ስፔንዲንግ ቢሆን ደግሞ ትሬድ ሰርፕለስ ነው። ገልብጡት። እሱ ነው ባይዘይ ኖቷ ቀጭብ ያለች ሲኩዌንስ ሮይዝ አሪፍ ነች። ብታነቡትም ግልጽ ይሆናል ማለት ነው። ዲያግራማቲካሊ ይመስላል። ዲያግራማቲካሊ መጀመሪያ ላይ ቀደም ያየነው ግራፍ መጀመሪያ ላይ እሷን አለ ኢንቨስትመንት ኢዝ ዘ ፈንክሽን ኦፍ ኢንተረስት ሬት አለ ግራፉ ማለት ነው። ከዛ መጨረሻ ላይ ምን ሆነ? ዱቱ ገቨርንመንት ስፔንዲንግ ናሽናል ሴቪንግ ከኤስ1 ወደ ኤስ2 ቀንሷል። ስለዚህ
ዘ ዲፈረንስ ቢትዊን የመጀመሪያው ኢንተርሴክሽን ላይ ከነበረበት ቦታ ወደ ሁለተኛው ሲሄድ በኤንኤክስ በዚች መጠን ቀነሰ ማለት ነው። ዚስ ኢኮኖሚ ቢግንስ ዊዝ ባላንስድ ትሬድ ነው ብለናል። ባላንስድ ትሬድ አት ዘ ኢንተርሴክሽን ኦፍ ኤስ1 ኤንድ ኢንቨስትመንት ፈንክሽን። ነገር ግን ምን አደረገ? በትወን ፊስካል ኤክስፓንሽን ሬዱስ ሴቪንግ። ፊስካል ኤክስፓንሽን ወይም ገቨርንመንት ስፔንዲንግ ሲጨምር ሴቪንግ ስለቀነሰ ምናል ማለት ነው። ሴቪንግ ሲቀንስ ሴቪንግ ከርሙ ወደ ኢንዋርድ ሽፍት ያደርጋል። ዱ ቱ ዛት ኤኒ ኢንተርሴክሽን ቢትዊን ዘ ኢንተረስት ሬት ፈንክሽን ኤንድ ዘ ሴቪንግ ፈንክሽን ያ ማለት ወረድ ኢንተረስት ሬት እና ዘ ዲፈረንስ ቢትዊን ዘ ወረድ ኢንተረስት ሬት እና ዘ ሴቪንግ ትሬድ ዲፊሲት ሪዛልት ይሆናል ማለት ነው። which means simply ሴቪንግ ከርቭ ሽፍትስ ቱ ዘ ሌፍት ያደርጋል። ዘ ጋፕ ቢትዊን ሴቪንግ ኤንድ ኢንቨስትመንት አት አር ስታር ምን ይሆናል? የሰፋ ይሄዳል። which widens and which shows reduce net export. An increase in government purchase or reduction in tax reduces national saving and thus shifts the saving schedule to the left from S1 to S2 and the result is ምን ይባላል? ትሬድ ዲፊሲት ይባላል። ሪዛልቱ ትሬድ ዲፊሲት ይባላል ማለት ነው። ሲምፕሊ ታያችሁ። ሁለተኛው ፊስካል ፖሊሲ አፕሮች ነው። ፊስካል ፖሊሲ አቶማየን ፊስካል ፖሊሲ አፕሮች አለ። ፊስካል ፖሊሲ አፕሮች ለምሳሌ ኢንክሪዝ ኢን ፎሬን ገቨርንመንት ስፔንዲንግ፣ የፎሬን ገቨርንመንት ስፔንዲንግ የኔት ኤክስፖርት ላይ ያለ ኢፌክት ምንድን ነው የሚለው ሜካኒዝሙን እና ፎሬን ኢንቨስትመንት ኢንክሪዝ ዜር ገቨርንመንት ፐርቼዝ፣ ፎሬን ገቨርንመንቶች እናደረጉ ዜር ገቨርንመንት ፐርቼዝ እጃቸው ጨመረ። ዘስ ካንትሪስ አር ላርጅ ናቸው ኤንድ ሶ ዜር ሃየር ስፔንዲንግ ዱ ቱ ዛት ምን ይሆናል? ሪዱስ ወርልድ ሴቪንግ ይቀንሳል። ምክንያቱም ወርልድ ገቨርንመንት ስፔንዲንግ ስለጨመረ ወርልድ ሴቪንግ ይቀንሳል። ወርልድ ሴቪንግ ከቀነሰ ሬዝስ ወርልድ ኢንተረስት ሬት፣ ሴቪንግ ከቀነሰ ደግሞ ወርልድ ሴቪንግ ከቀነሰ ወርልድ ኢንተረስት ሬት ምን ይሆናል ማለት ነው? አርስታር ይጨምራል። ሃየር አርስታር አፌክትስ ምን ያደርጋል? ስሞል ኦፕን ኢኮኖሚ። ሃየር ወርልድ ኢንተረስት ሬቱ ከጨመረ ደግሞ ሃየር አርስታር ስሞል ኦፕን ኢኮኖሚ ምን ያደርጋል ማለት ነው? ይቀንሰዋል ማለት ይጨምረዋል። ይቅርታ። ወርልድ ኢንተረስት ሬት ከጨመረ ደግሞ ቦሮዊንግ ምን ይሆናል? ቢካም ሞር ኤክስፔንሲቭ። ቦሮዊንግ በጣም ውድ ይሆናል፣ ኤክስፔንሲቭ ይሆናል። ዶሜስቲክ ፈርምስ ሬዱስ ኢንቨስትመንት ቢኮዝ አይ ዲክሪዝስ ወን አርስታር ኢንክሪዝስ። እንግዲህ የዶሜስቲክ ኢንተረስት ሬት አራችን ከወርልድ ኢንተረስት ሬት አርስታር ጋር ስናወዳድረው የዶሜስቲክ ኢንተረስት ሬቱ ስለቀነሰ ዶሜስቲክ ፈርም ምን ያደርጋሉ? ኢንቨስትመንትን ይቀንሳሉ። ሶ የዚህ ኢንቨስትመንት ዶሜስቲክ ፈርም ኢንቨስትመንትን ሪዱስ ማድረግ ኢፌክት ኦን ትሬድ ባላንስ ምንድነው ስንል ሴቪንግ ኤስ ኢን ዘ ሆም ካንትሪ ዳዝ ኖት ቼንጅ አልተለወጠም። ሶ በት ኢንቨስትመንት አይ ምን ሆኗል? ቀንሷል። ቢኮዝ ሃየር ወርልድ ኢንተረስት ሬት ዲስከሬጅ ኢንቨስትመንት። ያዙልኝ። ኢንቨስትመንት ኢን ዘ ስሞል ኦፕን ኢኮኖሚ አልተለወጠም። ነገር ግን ኢንቨስትመንት ኢን ዘ ስሞል ኦፕን ኢኮኖሚ ምን ሆኗል? ቀንሷል። ዱቱ ዘ ወርልድ ኢኮኖሚ የወርልድ ኢንተረስት ሬት በመጨመሩ ምክንያት። ስለዚህ ቢኮዝ ሃይ ወርልድ ኢንተረስት ሬት ዲስከሬጅ ኢንቨስትመንት ዩዚንግ ኤንኤክስ ኢዝ ኢኳል ቱ ኤስ ማይነስ አይ ኤፎር ኢንቨስትመንት ኢንክሪዝ ምን ያደርጋል? ኤንኤክስ ኢንቨስትመንት መቀነሱ ኤንኤክስ ምን ያደርጋል? ይጨምረዋል። አውተካው ምን ይሆናል ማለት ነው? ዘ ሆም ካንትሪ ሙቭስ ቱዋርድስ ኤ ትሬድ ሰርፕለስ ቢኮዝ ኢንቨስትመንት ፎርስ ሞር ዛን ሴቪንግ። ኤንኤክስ ኢኳል ቱ ኤስ ማይነስ አይ ስለሆነ ኤስ ኮንስታንት ነው፣ አይ ደግሞ ቀንሷል። ምክንያቱም በወርልድ ኢንተረስት ሬት መጨመር ምክንያት። ስለዚህ ዘ ሆም ካንትሪ ምን ይሆናል? ሙቭ ቱዋርድስ ትሬድ ሰርፕለስ ቢኮዝ ኢንቨስትመንት ፎርስ ሞር ዛን ሴቪንግ። ኢንቨስትመንት ከሴቪንግ ባነሰ መጠን ኢንቨስትመንት ከሴቪንግ ባነሰ ኢንቨስትመንት ከሴቪንግ አንጻር ስለቀነሰ ኤንኤክሳችን ሰርፕለስ ይሆናል ማለት ነው። ግራፊካሊ ይሄን ይመስላል። ዘ ፊስካል ኤክስፓንሽን ኢን ፎሬን ኢኮኖሚ ምን ይሆናል? ላርጅ ኢነፍ ቱ ኢንፍሉዌንስ ዘ ወርልድ ሴቪንግ። ፊስካል ኤክስፓንሽን ኢን ፎሬን ኢኮኖሚ ላርጅ ስለሆኑ they are large enough to influence world saving and investment raises the world interest rate from R1 star to R2 star። አሁን መጀመሪያ ላይ የሴቪንግ ኢንቨስትመንት ኢንተርሴክሽን ከታች ነበር። ምን ሆነ ማለት ነው? መጀመሪያ an increase in the world interest rate ምን ሆነ ማለት ነው? ከR1 ስታር ወደ R2 ስታር ጨመረ። The higher the world interest rate reduces the investment in this small open economy causing large trade surplus. ከዛ the difference between the saving and the world interest rate R2 star reduces investment leads to trade surplus. ወደ trade surplus ያመራል። ግራፊካሊ ይሄን ይመስላል ማለት ነው።
ይመስላል ማለት ነው። ይህን ካየን ሶስተኛው ሽፍት ኢን ዶሜስቲክ ኢንቨስትመንት ዲማንድ ነው። አሁን ዶሜስቲክ ፊስካል ፖሊሲ ያየን፣ ወርልድ ፊስካል ፖሊሲ ያየን። ሶስተኛው ደግሞ ኔት ኤክስፖርትን አፌክት የሚያደርገው ሽፍት ኢን ዶሜስቲክ ኢንቨስትመንት ዲማንድ ነው። የዶሜስቲክ ኢንቨስትመንት ዲማንድ ሽፍት ማድረግ ኢፌክቱን እኔ ከምን እነሳ ዋት ኢዝ አይ ኢንቨስትመንት ከርቭ ሽፍት አውትዋርድ ኢንቨስትመንት ከርቭ አውትዋርድ እንዴት ያደርጋል ነው ሜካኒዝሙን እኔ ኢንቨስትመንት ዲማንድ ኢንክሪዝስ አት ኦል ኢንተረስት ሬት በሁሉም ኢንተረስት ሬት ኢንቨስትመንት ዲማንድ ይጨምራል። ኬዞቹ ለምሳሌ ገቨርንመንት ጊቭስ ታክስ ኢንሰንቲቭስ ፎር ኒው ፕላንትስ ኤንድ ኢኩፕመንት ቴክኖሎጂካል ኢምፕሩቭመንት ኢንክሪዝ ፕሮፊታቢሊቲ ኦፍ ካፒታል ኤክስፔክቴሽን ኦፍ ሃየር ፊውቸር አውትፑት ኢንክሪዝ ኢንቨስትመንት አፒታይት። እነዚህ ሶስት ነገሮች ኢንቨስትመንትን ዶሜስቲክ ኢንቨስትመንት ምን ያደርጋሉ? ይጨምራሉ። ሶ ዘ ኢንቨስትመንት ስኬጁል ሽፍት ራይት ዋርድ ኢንቨስትመንት ስኬጁል ምን ይሆናል ማለት ነው? አውትዋርድ ሽፍት ይኖረዋል። ሚኒንጉ ምንድነው? ፎር ዘ ሴም ኦልሬዲ ኢንተረስት ሬት አይ ኢዝ ናው ምን ይሆናል? ላርጀር ይሆናል። ኢንተረስት ሬቱ ምንም እንኳ ባይለወጥም አይ ግን ላርጀር ይሆናል። ምክንያቱም በገቨርንመንት ታክስ ኢንሰንቲቭ፣ በቴክኖሎጂካል ኢምፕሩቭመንት፣ በኤክስፔክቴሽን ኦፍ ፊውቸር በመሳሰሉት ኢንቨስትመንት ይጨምራል። ስለዚህ የኢንቨስትመንት መጨመር which means የዶሜስቲክ ኢንቨስትመንት መጨመር ኢፌክት ኦን ትሬድ ባላንስ እና ሴቪንግ ምንድነው? ኤስ ፊክስድ ነው። ኤስ ሴቪንግ ስቴይስ ዘ ሴም and investment becomes greater than before. ኢንቨስትመንት በሜኒ ኬዝስ ምን ሆኗል? ጨምሯል። ሴቪንጋችን ግን ምንድነው? ስቴይስ ዘ ሴም ነው፣ ኮንስታንት ነው። ስለዚህ ቱ ፋይናንስ ኢንክሪዝድ ኢንቨስትመንት ኢንክሪዝድ የሆነውን ኢንቨስትመንት ፋይናንስ ለማድረግ ዘ ካንትሪ ቦሮስ ሞር ፍሮም አብሮድ። ሀገራት ምን ያደርጋሉ? የጨመረውን ኢንቨስትመንት ፋይናንስ ለማድረግ ዘ ቦሮ ፍሮም አብሮድ። ስለዚህ አኮርዲንግሊ ኤንኤክስ ኢኳል ቱ ኤስ ማይነስ አይ ነው። ኤስ ኮንስታንት ነው። አይ ምንድን ነው? ሃይ ነው። ሃየር አይ ሌዲስ ቱ ሎወር ኤንኤክስ ቢካምስ ኔጌቲቭ። ኤንኤክስ አሁን ምን ሆናል ማለት ነው? ኔጌቲቭ ይሆናል። ምክንያቱም ኤስ ለዛን ኢንቨስትመንት ኤስ ኮንስታንት ስለሆነ አይ ስለጨመረ፣ ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? ትሬድ ዲፊሲት ይኖራል። ኤንኤክሳችን ዲፊሲት ላይ ይገባል ማለት ነው። ግራፊካሊ ይህን ይመስላል። አውትካም መጀመሪያ ሴቪንግ ኮንስታንት ነው ብለናል። ኢንቨስትመንቱ አይአር1 ኢንተርሴክሽን እሱ ጋር አለ። ወረድ ኢንተረስት ሲሚላር ነው። አሁን ኢንተረስት በሜኒ ፋክተርስ ምን ሆናል? ኢንቨስትመንት ፈንክሽኑ አውትዋርድ ሽፍት አድርጓል። ዘ ሽፍት ኢንቨስትመንት ዲማንድ ኬዝስ ትሬድ ዲፊሲት ዚስ ሪፍሌክትስ ካፒታል አውትፍሎ። ለምሳሌ ምን ሆናምላችሁ? አን አውትዋርድ ሽፍት ኢን ዘ ኢንቨስትመንት ስኬጁል ፍሮም IR1 to IR2 እንደምታዩት ግራፊካሊ increases the amount of investment at the world interest rate. As a result, investment now exceeds saving, which means the economy is borrowing from abroad and running trade deficit, which means the deficit reflects capital outflow to finance additional domestic investment ይሆናል ማለት ነው። ስለዚህ ይህን ኢንቨስትመንትን የሚያነቃቃ ፖሊሲ ትሬድ ዲፊሲትን ያመጣል ማለት ነው። ሶ የዛሬው ለሰን በዚሁ እናጠናቅቃለን። የኢኮንዞ ኒውዝ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቱን ተጫኑ። በፍጥነት ይደርሳችኋል የምለቀው ቪዲዮ። ቪዲዮን ከወዳችሁ ላይክ አድርጉት። ጥያቄ አስተያየት ካላችሁ አስቀምጡልኝ። ሰላም፣ አመሰግናችኋለሁ።